ይህን መጽሐፍ እጅግ በጣም እንድታነቡት ከመፈለግ የተነሳ አፈላልጌ ይዤ መጥቻለሁ። እፍታ በ60 ትረካዎች የታጀበ በ40 ደራሲያን የተደረሰ እፍታ መጽሐፍ ነው። ይህ መጽሐፍ እኔ እጅግ በጣም ስለወደድኩትኝ ማለትም በጣም የቆየ ነው። እንደምታዩት በጣም ያረጀ ይመስላል አይደል? ይሄው እዩት። ውስጡ ያለው ሀሳብ በተለያዩ ጋዜጠኞች፣ በተለያዩ ደራሲዎች፣ በተለያዩ ገጣሚዎች የተጻፈ ነው። ከውጭም ከውስጥ ሀገርም ያሉ ደራሲዎች የተደረሰ መጽሐፍ ነው። በተስፋዬ ገብረአብ ደግሞ ሰብሰብ ተደርጎ በአንድ እፍታ በሚል ርዕስ ተሰጥቶት የተጻፈ መጽሐፍ ነው ማለት ነው። በነገራችን ላይ እቺ መጽሐፍ በጣም እንደወዳት ካደረጉኝ ነገሮች አንዱ 5 ቅጽ ነው ያላት። እቺ ቅጽ 4 ናት። መስፍን ሀብተ ማርያም የጻፈውን ደቂቃ የሚለውን ከዛ ውስጥ ነው ማወጣውና ብታነቡት ብዬ ስለተመኘው እኔም የተመቸኝን ሀሳብ እያነሳን ሰዎችን እያነጋገርን አብረን ቆያለን። እሁድ እንደመሆኑ ደግሞ በማለዳ ገጻችን ይህን መጽሐፍ መርጠናል ለዛሬ። የአገር ውስጥ ልቦለዶች ትረካዎች አሉ፣ የውጭ አሉ፣ በተለይ የራሻ ድርሰቶች አሉ፣ ወጎች አሉ፣ መጣጥፎች አሉ። እነዚህ በሙሉ አንድ ላይ የያዘ ነው እና ቆንጆ ይዘት ያለው ለማንበብ እንደ ፍላጎትሽ እንደ ምርጫሽ አንስተሽ ማንበብ የምትችይው መጽሐፍ ነው። እፎይታ ትርጉም ስራዎችም ሁሉንም የተለያዩ ሰዎች የጻፏቸው ስራዎች ስላሏቸው እነሱን በአንድ ላይ ማቅረብ ለተደራሲ የአእምሮ ስፋት ይሆንለታል። የተለያዩ አይነት ደራሲዎችን ማንበብ ይችላል ባንዴ። ከውጭም ከሀገር ውስጥም መጣጥፎችንም ግጥሞችንም ያገኛል። ህይወት ካደረግሽው እኮ አንድ ነገር ነው መጽሐፍ። ሌላ እርካታ የሚሰጥሽ ነገር ነው። ሌላውን ዓለም እኮ የምታይበት መስኮት ነው አይደለም? ብዙዎችን ሰዎችን ታይበታለሽ፣ ባህሪዎችን ታያልበልሽ፣ ራስሽን መግራትና ማስተማርም ትችይበታለሽ። ማስተዋልን ከየት ነው የምታገኘው? እንደዛ ካልሆነ በስተቀር አይሆንም። እንደ ኢትዮጵያ ከ10 በላይ ደራሲያኖችንና ልቦለድ ወይ ግጥም ሳይዝ ሁሉንም የጉዞ ማስታወሻዎችንም ሁሉንም አንድ ላይ አድርጎ ያቀረበ ትልልቆቹም ወጣት ደራሲዎች በዘመን ወጣት የነበሩ ከዛ በኋላ አንጋፋ የሆኑ እንደ አለቂታ ከበደ ያሉ እነ ጋሽ ስብሐትም መስፍን አለማየሁ እነ ማሞ ውድነህ አማረ ማሞ ጋሽ አስፋው ዳምጤ እነሱ የተከተቱበት ነውና ሁሉም የየራሳቸው ቀለም አላቸው። ሁሉም የየራሳቸው አጻጻፍ ስታይል አላቸው እና እንደ ደራሲዎቹ ነው የሚወሰነው። ደራሲያን የራሳቸውን ስራዎች ነው ብዙ ጊዜ ይዘው የሚሄዱት ወይም ደግሞ የራሳቸውን ለማሳተም ነው። እንደዚህ ጥር ባለ መልኩ ላይ ግን የሚጻፉ ልክ ካላቸው ውስጥ የሚያቀምሱት ነገር ሲያመጡ አንቺም የእያንዳንዱን ደራሲ ቅምሻ እዛ ውስጥ ብታገኙ በጣም የተለየ ነው የሚሆነው። አንዱ ያሰለቸኛል የምትዩ፣ አንደኛው ደግሞ በጣም ለኔ ቅርብ ነው የምትዩም እዛው ሳያሰለችሽ በተመጠነ መልኩ ላይ የምታገኙ ነው የሚሆነው። ከመስፍን ሀብተ ማርያም ደቂቃ በሚል ጉዳይ የጻፋቸው ቅንጭብጭብ አድርጎ እውነተኛ ታሪኮችም የፈጠራ አጫጭር ልብ ወለዶችም አሉና አጋጣሚውን ነው እዚህ ጋር ያሰፈረው። ደቂቃ በህይወታችሁ ውስጥ ምን ያህል ዋጋ አላት የሚለውን ጥያቄ እንዲፈጥርብኝ ሆኗል። ለኔ ደቂቃ ዋጋ እንዳላት የምረዳው በደቂቃ ውስጥ ሀሳባችን በጣም ብዙ አመታት በጣም ብዙ ጊዜያት ስናስበው ስናቅደው የነበርነው ጊዜ በሰከንድ ውስጥ ሊሆን ይችላል። ሀሳባችን በአንድ ፍርስርስ አድርገን አይሆንም ወይም ደግሞ በቃ ይሆናል የምንልበት ጊዜ ይኖራል። ወይም ደግሞ ለብዙ አመታት የለፋንበት ለብዙ አመታት የሰራንበት ነገር በሰከንዶች ውስጥ ሊፈርስም ይችላል ሊገነባም ይችላል። እናም አንዳንድ ውሳኔዎች ወደ ኋላ የሚያስኬዱናል፣ ወደፊት የሚያስኬዱናል። እስኪ ስለ ደቂቃ ምን እንደተባለኒ በአንዲት ደቂቃ ውስንነት ውስጥ ሰዎች ሲያጡ ሲያገኙ ወይም ደግሞ የሆነ ነገር ሲለወጡ ያያል። የጊዜን ወሳኝነትም እያመለከተው ነው ያለው። እናም ደቂቃዋ በህልውናችን ላይ ትልቅ ሚና አላት ይላል። አንድ ጭቃ መራጊ ሎተሪ ወጥቷል ብለው ጓደኞቹ ሲነግሩት ከደስታ ብዛት ከመሰላል ዘሎ ወረደና በዚህ የተጨማለቀ ልብስ አልሄድም 100 ብር አበድሩኝ ይልና ሙሉ ልብስ ገዝቶ አሮጌውን ያቃጥላል። ሎተሪ መስሪያ ቤት ሄዶ ኪሱን ቢፈተሽ ትኬቷ የለችም። ከአሮጌው ልብስ ጋር አብራ ነዳለች። የደቂቃ ነገር አንዲት ደቂቃ እንደማነሷ የምትናቅ አይደለችም። ከመሬት አዟዟር ጋር ተባብራ የምድራችንን የአየር ንብረት ሂደት ትወስናለች። ዳመናውን፣ ንፋሱን፣ ሙቀቱን፣ ቅዝቃዜውን ትቆጣጠራለች። ክረምትና በጋ፣ በልግና ጸደይ ፊታቸውን ወደሷ እያዞሩ ተራቸውን ይጠብቃሉ። ጽጌረዳ አበባ ከቅፏ ፈንድቃ ጣዕሟን ለንቦች ውበቷን ደግሞ ለሰዎች ለመለገስ ደቂቃይቱን ትማጸናለች። ሕፃን ለመደነስ ነፍስም ከስጋ ለመለየት የደቂቃ ውሳኔ ያስፈልጋቸዋል። ምናልባትም በሃይማኖት መጽሐፍት እንደተጠቀሰው የዓለም ፍጻሜ አኪል ደማ ሲከሰት የደቂቃ ግዝፈት ግልጽ ሳይሆንልን ይቀራልን? መልሱን ለእናንተ ልተው። ሳናውቀው ለረጅም ዓመታት እንሰራና ምቾት ዞናችን ስለሆነ ወይም የምቾት አካባቢያችን ብቻ ስለሚሰማን ከዛ አካባቢ ያለውን ዓለም ለማየት እድሉን አናገኝም።
ያ ምቾት ብቻ ጠብቀን ለረጅም ዓመት ከሰራን በኋላ በሆነች ቅጽበት፣ በሆነች አጋጣሚ፣ በሆነች እድል በደቂቃ የህይወታችን ገጽታ ይቀየራል። አንድ የመጨረሻ ልጨምርላችሁ። አንድ ስዊድናዊ ደራሲ የህፃናት አሟሟት በተባለው አጭር ልብ ወለዱ ስለ ጊዜ ምንነት የሚያስገነዝበን ትልቅ ቁም ነገር አለ። ታሪኩ በ3 መንደሮች የሚካሄድ ነው። በመጀመሪያው መንደር ከ3 ቀናት በኋላ የሚጋቡ እጮኛሞች መኪናቸውን ደገፍ ብለው ፎቶ ይነሳሉ፣ ይሳሳማሉ፣ በጣም ደስተኞች ናቸው። ግን 3ኛው መንደር ላይ ደስታ አይኖራቸውም። እንዴት ይለናል። ከዚያ መኪናቸውን አስነስተው 2ኛው መንደር ሲደርሱ ምሳቸውን በልተው ቢራ ይጠጣሉ፣ ለጤናችን ችርስም ይባባላሉ። ግን ይችኛዋ ደቂቃ 3ኛ መንደር ሲደርሱ ትለወጣለች ይለናል። እንዴት ማለት ጥሩ። እጮኛሞቹ ወደ 3ኛው መንደር ይቀጥላሉ። አሁን የልብ ወለዱ ካሜራ ወደ ሌላ ትዕይንት ይሄድና ባልና ሚስትን ከአንድ ብርቅዬ ልጃቸው ጋር ያሳየናል። አባትና ልጅ አሳ ሊያጠምዱ ሊሄዱ ተዘጋጅተዋል። የምትወስዳቸው ጀልባ እየጠበቀቻቸው ነው። ቁርስ ሊያደርጉ ሲሉ እናት ስኳር እንዲገዛ ልጇን ወደ ግሮሰሪ ትልከዋለች። ልጁ ስኳሩን ገዝቶ ሲመለስ አስፓልቱ እያቋረጠ እያለ የእጮኛሞቹ መኪና ያገኘዋል። እጮኛሞቹ ይደነግጣሉ። ሾፌሩ ሙሽራ የሚሆነው ማለት ነው። ወይኔ ብሎ ጭንቅላቱን በሁለት እጆቹ ይይዛል። የሚያገባት እጮኛው አይኖቿን ትጨፍናለች። ሲጢጢጢጢጢጥ ገጭ 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 ጓጓጓጓ ይልና ሁሉም ነገር አከተመ። የተገዛው ስኳር በደም ተጨማልቆ አስፋልቱን አልብሶታል። ደስታ የሚባል ነገር አብቅቷል። ልጅ የገደለ ሰው እንዴት ደስታ ሊኖረው ይችላል? ልጅ ሲሞት ያየች ሴት ያቀፈችው አበባ እንዴት አበባ ሊሆንላት ይችላል? ይህን አደጋ ያዩ ሰዎች ሰርጋቸውስ እንዴት ይናፍቃቸዋል? ልብ ወለዱ ይህን ይልና በመጨረሻው የሚቋጨው ደቂቃይቱን በመራገም ነው። እንደዚህም በማለት የህይወት ምንነቷ እጅግ የተወሳሰበ ከመሆኑ የተነሳ እናትየው ከዛ ደቂቃ አስቀድማ ስኳር መገዛት እንዳለበት ረሳች። መኪናዋን የሚያሽከረክረውም ሰውዬ ከአንዲት ደቂቃ በፊት ፍሬን መያዙን ረሳ። ቆንጆ ሰንበት፣ ቆንጆ እሁድ አሳልፉ። በእኔ በኩል ተሰናበቱ። ቻው።